كبروا كيتزاروا بزعلات تخلينا متنا زنا ميت كبر حنسب تخلي كي وتخلوا كنزارب إخواتي مناتو وانا بزعلات تخلي سلزلوا ميسي إزي 15 معدي وعلكم لهم زربازي زخون عدل أيلكم اندحر تتأماموا تليهم نسو تايبللو دي ان ان كبر نعو ورد يبلكم الله 15 معدي مدب جيركم لهم اندحر تلي ادمو امصوا نحنا ندلئنا تخلاي ود 10 شمنت عد مزاخليو تخلاي ننفسو تراي يوكل نتግራዋይ يوكل ندي يوكل بيتسوبي يوكل تخلاي زخصو ነገር ተልዩ ክخصص ይክታዓጂ 15 معلت ግን ተዋዒሉ እዚ መንገድ እዚ ሜሲ ናብ ካሊ ዝኸይ ዘሎ ካሊ ገዛታት ከፊቶም ዝገብርዎ ዘለው ተጋሩን ምዕጋት ዝገብርዎ ዘሎ መንገዲ ትርኢ የለኸ ንሕና ንዚ ነገር እዚ ንኸይሰፍዒና ተኸላያ ምጪና ዘለና ለማዓቲ ዝኮነ حدش حتى تليكي حتى يوم في نفيت انت حتى تراي يملس السخان ملس ايش بركتها لا هاك حتك انا دو لها تتكو حتى تاديو مسلك حنا تموت تلاس انا يراه واي مويتا اليوم يوم نغيرو من دويلو عند سميت كور انا تناغر اسكتلو نوع حتتي نعيكم كنت عارفني حنا اوكي حنا تموت تلاس يراه واي دو ده انا ده سبب اي ملسوني ازي از حتتتني ملسوني مخنيت عاود عليك تقولنا ما تشين بيون بركه انا ازي بيت دمو ماي باج ነገር ማለት ነው ወይ አንድ ጊዜ ተክላይ አንዴ ፌመስ ሰው ብቻ ነው እንደምታናግሩት መሲ ሚውት አድርጊ አንዴ በጣም ፌመስ ነው እንደምታናግሩን በረከት እናሎሶች ወይ መሲ አንዴ ሚውት አድርጊ አንድ ጊዜ አንቺ የተክላይ እናት መሬት ላይ ማንም አይነካት የኛ እናት ናት የተክላይ ወንድሞች የኛ ወንድሞች ናቸው ተክላይ መስመሩ ላይ በሱ መሬት ላይ በተሰራ ነገር ሊጠየቅ ይችላል እሱም ደግሞ ዲኤንኤ አርጉና ጠይቁኝ ብሎሻል መሲ ከቻልሽ ሰዎች አስተባብረሽ ዲኤንኤ እንዲደረግ አርጊልን ተክላይ ደግሞ እየመጣ ለማንም አታባራ ከዚህ በኋላ በቃ ዞር በል ዞርበል የሚባል ነገር የለም ቆይ አንድ ጊዜ የሰው ህይወት ነው እዚህ ጋር ስለ ሰው ነው ያወራን ያለው ዞርበል ምናምን የሚባል ነገር ህይወት ሆነ ሞታ እህትህ ሞታ ቢሆን ዞርበል ትለው ነበር እንዴ መጀመሪያ ለኛ ተስተምረኝም ሰባዊነትንና ምናምን ዜድ ምናምን አረፊሽ እጠየቃለሁ ይሄን ያረጋችኋል አሶቻቸው ወይ በቃ እናንተ ልጅቷ መፍትሄ ማዛችሁ ወይ ወረዱ በቃ ሁላችሁ ወይ አሶርጃቸው ለዛ እንዲቢጨቃጨቁ እኮ ነው እኛ ይዘን መጣያ መፍትሄ ስለ ልጅቷ ጉዳይ ነው አምናራ ጠይቁት የምትጠይቁት ፊት ለፊታችሁ ያለው ምንድነው የራሳችሁን አጀንዳ የምትከራከሩት ገዛ ሳይጉበሪዮ ሜሲ ክትዩ ኦብዚ መጽያ መሰላይ كون سمعت كتير مسؤولين كتوجيه وكمان هذا كأودم بسرعة سرعة نعدل قدرك يستحيل عند الجدال زي ما نجاسوت عندنا لكن من يزود زلا ينفردنا ما يسحج من يوجوا هذا من هم توجوا زلاهم نميتاون عن توجهما سكون سمعتيو يتيقموا فيتن السندي تحتاتي يملس كوا حليف جراز أتو سبتني دوما DNA كبر يمسح بلوكم الله زغلا عبد العالم من مكبرين أسمع مطابق አያችሁ ቤቱን ወደ ጭቅጭቅ ቀየራችሁት በስነ ስርዓት እያወራን ነበር በስነ ስርዓት እየተጠየቀ ነበር ልጁ በስነ ስርዓት እያወራን ይመለስ ነው ያለው ሎዛ ትሪያንግል እኮ መረጃ አለው ተብሎ አይደለ የመጣው ላይክ ለምን ነገሮችን ታባብሰዋለህ መረጃ ልታሳይ ነው የመጣው አይደል ለምን ታባብሰዋለህ ነገሩ ከዚህ ጋር ነፍስ ጠፍቶብን ነው እንጂ ማንንም እኮ እዚህ ጋር ምን እንሰራለን ተክላይ ኦፍ ኮርስ ይጠየቃል የጠፋው እኮ ነፍስ ነው የጠፋችሁ እኮ ልጅ ነች ምንም ብንል መቀበል መቻል አለብህ ባለቤቱ እንኳን ያንተን ያህል እንዳንተ አልሆነ እኔ ነው የሚጣ ትሪያንግል በቃ ተረጋጋ እዚህ ጋር መስል የገባችሁ ጉዳዩ ላይ አማነኝ ቆይ እሺ አማሃ ተረጋጋ የሚለው ምናምን ሳውዲ ላይ ያለው ደላላ እዛችሁ ነው መጀመሪያሽ ይመችል አንድ ነገር ልንገርህ እኔ እንደሚጣ ብጠይቀኝ ከኔ ጋር ከማውራት በፊት ሚጣ ነው ምንተምትው ደላላሽ ይዘሽ ነው ምንም ችግር እኔ ሌባ ነው ነገርኩ ሌባ ደላላ ገዳይ ተክላይ የሚባለው ልጅ ተክላይ የሚባለው ወደ ራሱ ሰደው አትሰደው አንተ ራስህ ታውቃለህ ማለት ነው መጥቶ ነው የሚናገረው ተክላይ ይጅና የሚባለው ላምጡ ይመችማ መጣና ተናገረ እንዴ ሚጣ አንዴ አማን ሚጣ እኮ ምንም ያለችው ነገር የለም እንደ ሰው ነው እያወራች ያለችው ሰራለች እንጂ ፌመስ አይደለችም የትኛው ፍምስና ነው የምትነግረኝ ስለምትታወቅ እንጂ ብዙ ሰው የሚወልቅበት ቦታ ነው ቦታው ታውቂያለሽ
እኮ ቦታው ብዙ ሰው የሚወድቅበት ቦታ ነው። ያ ደግሞ ማለት ኃላፊነት ወስዶ እስካደረሰ ድረስ እሱ ደላላ እስከሆነ ድረስ ይመች በለው። እቺ ልጅም እኮ የብዙ እቺ ልጅ እኮ ፌመስምቱ ምንም ትሆን የብዙ ሰዎችን ንጹህ ደም ሀቅ ታወጣለች። ገብቷል። የዚች ልጅ መገኘት እኮ የብዙ ሰዎችን ነገር ሰው ትምህርት ይወስድበታል። አማ ሁሉም ሰው ይወስድበታል። ማንተ ሞሮሞ ይሞታል። አሁን ቤት ያበላሻችሁት የልጅቷ ደም የመጣችሁ አጀንዳ ሌላ ነበር። ልጅቷ የመጣችሁ ነጻ ትውጣ ደስ ይለናል። ግን የሌላ ሰው ሌላ ብሔር ላይ የተጠብቅ ሌሎች ሰዎች እየተከሰሱ አይደለም መሆን ያለበት። ገባ እንተባበራቸው። ሰዎች እኮ ዲኤንኤ እንዲደረግ እጃባችን እጃችን እናስገባበት። በእናትህ አንዴ የሚታርግ በቃ የሚታሀሳቱ ትጨርስ። ከጨረስሽ በኋላ ታወራለህ። በቃ አፍላት አታርግ። ይሄ ዝም ብለህ ጠላ ቤት አድርገው ቤቱ የመሆናችሁ በዘር ይወሰድ። እኔ በዘር አልወስድም። ማናችንም በዘር አልወሰድም። እኔ በዘር አልወስደውም። ምክንያቱም በዘር ከወሰድከው ሌባ ነው፣ ይመችም ሌባ ነው። ገዳዮች ናቸው። ምንም ይበልጣል የሚል ሰው አይደለም። በዘር አይደለም። ነገር ግን ተክላይ ከተናገራቸው ነገሮች ውስጥ ነው እኔም ገብቼ የጠየቁት። መሲም የጠየቀችው ያለውን ነው። እሱ ሚና የተናገረው የጠየቀችው ሌላ እኮ አይደለም። ያበራው ንተክላይ ናብዚ አኔ ሒዜ መጽ ንሎ ዘራኺበ ደስ ዝበልዎ ይጠይቅዎ ለማዓንቲ ይቀረብ ኢለ ምስለ ዘራኺበ ዘምፃኽዎ ኣብዚ ኣነ ማለቱ ዘምፃኽዎ ምክንያት ናብዚ ብዛዕባ ተክላይ ስለ ክምልስ ወይ ክቆርቆረሉ ወይ ክድገፈሉ ይኮነ። ተክላይ ወዲ 18 ዕድመ ዝኣኸለ እዩ። ነብሱ ባዕሊ ክከላኸል ዝኽእል ገበነኛ ተኮይኑ ባዕሊ ክኣትዋ ዝኽእል ግን ብዛዕባ ቤተሰብ ይለዓል ነይሩ ተሪእኒ ዘዲ ብዛዕባ ሓዊ ይለዓል ነይሩ ብዛዕባ ከምዚ ክንገብር ኢና ክንዓግት ኢና ዝብል ሰብ ነይሩ። እዙታት ኩሉ ይዋፈር ስለ ዘሎ ኢና ናብዚ ሒዝናዮ መፂና። ሕጂ እቲ መፍትሒ እንታይ ትብልዮ? ከም ሓንቲ ትግራዊት ዘየድ ንፅኺ እዚኣ መፍትሒ እያ ትብልያ ነገር ስታያ ካብ ዲኤንኤ ወፃኢ መፍትሒ እዩ ልብሎ ሕዚ ብዙሕ ዓፍ እዩ ኣላ ትነግር እነሆ ሕዚ ኮ ሓደ እንድሕ ኮይኑ ኮ ዲኤንኤ ሓደ ሰብ ኦኬ ዲኤንኤ እብሊ ኮ ከረጋገፅ ፀንሑ ግን ኣብዚ ድንሆ 50 ወግዕ ኣለዉ ኣብዚ ድንሆ 50 ግን ኣነ ኣይፈልጥ መፍትሒ እዩ ብጣዕሚ ግረ ለኣትወኒ እዚ ክብል ኣይክእለይ ግን ሕዚ እውን እንድሕር ኣላ ኮይና በረከት ሓረዚ ፀጊሓ ሎዛ እቲ እናታሰውጪ እሺ ሎዛ አትወጣም ሲስተር ኬሽ ቢታርግ አትወጣም። ማንም አያስወጣም። ጸጋዬ ስድብ እንዳትሳደብሽ እዚህ ቤት ቢታርግ ሳትሳደብ ማውራት ይችላል። የሚዳርጋል ጸጋዬ ሓረዚ መጽናሕ ሓረዚ ጽናሕ በረከት ተስፋዬ ሐረርጌ ሳውት አስገቡት። ኤኒዌይ እኔ አንድ ነገር ልበልና በትግርኛ ነው የምለው ታይምለኩም ያመስኩን ደቃ ቤቲ ሱልኻ ኢኮ ሱልኻ ኾለ ልኾይንም ቤኻ ዝተረዲኩም ድዩ ኸዚ ልተኸላይ ወግልና ተገይሩ ዝመፅእ ጌርካ ምውጋዕ ዓዳ ይኹን ከምኡ ይኹን ለና ኸዚ እውን በቴሌቪዥን ለኹም ተጋሩ ሓደ ሓደ ኣሕዋትና ሲ ለይትረድአኩም ነገር ኣሎ ኣሕና ለና ኸዚ እውን ተኽላይ ንፁህ እዩ ተኽላይ ዘየገበረይ ተኽላይ ከም ዘይኮነ ተኽላይ እኮ ፎቶም ፀለኹ ፍቲ መስመር እኮ የሉ በቃ ናይ ሕገ ወጥ ሰብ ኣዘዋዋር እኮ ክጥየቕ እዩ ክጥየቕ እዩ ኮይኑ ግን ኣሕና ነዋግዕ ኣለና ኣብዚ ግን እቱ ናይ 15 መዓልቲ ኣጀንዳ ዝተገበረ ላብ ካሊእ ትግራዋይ ተጋሩ ናብ ተጋሩ ሓደጋ ክገብር ካሊእ ነገር ዝኽእሉ ኣካይዳ ትኽክል ይኮነ ኢና ነዋግዕ ኣለና እምበይ ኣብዚ ተኽላይ ትኽክል እዩ ኣይኮነ ይኮነ ነዋግዕና ኮይኑ ግን ኣብቲ ናይ 15 መዓልቲ ኣጀንዳ ዝተገበረ ግን ዝሓሸ መፍትሒና ዘቕመጥናዮ ግን ኣነ ከም ሓለንጋይ ናይ ተኽላይ እዩ መፍትሒ ዘቕመጦ እስኹም ኣላ ትብልና ኣለኹም ኣነ ብሂወት የላ ይብለኹም ስለዚ ኣነ ይስኹም ኣብዚ ዝተተኸራኸርና ትርጉም የብሉ ተስማዕምዐና ዲኤን ምርመራ ንግበር ይብሎ ኣይንገብሪ ኣጀንዳ ንቐፅሎት ኢልኩም ቀፅልዎ እዚ ኮ ሓለንጋይ ዝጉደሉ ይብሉ በረከት የትጉዳሎ ዘይትጉዳ ኣሕና ግን ከም ሓንቲ ጓል ኣንስተይቲ ግን ይሕዝነና ይስምዐና ሂማኒቲ እዚ ናይ ብሄር ጉዳይ የኾነ ደቂ ዓበይቲ ያረርጌን ካገኘሁ አስገባው አለንጋይ እግረ መንገድ ሙሌ ኩጨርስ ኩደ ሙሌ ሓረዚ እግረ መንገድ ግን ኣነ ሓደ ነገር ክናገር ደሊ ረስሓት ተጋሩ ረስሓት ተጋሩ ርካሽ ተፈታውነት ንጥቅም እዩ ምስ ተኽላይ ስለለይ ተስማዕማዕኹም ትግራዋይ ልዕሊ ኣብቲ መስመሱ ልሚ ሰብዓይ ትግራዋይ በረከት ቤት ገበራ ልዕሊ ሚት ሰብዓይ ትግራዋይ ተዓጢቑ ትግራዋይ ዘሳቐ ዘሎ እላበልኹም ትጉ ኣንስተይቲ ፅባሕ ንጎ ኣብ ሓፍትና ኣብ ኣደና ክበፅሕ ኢልና ኢና ድምፂ ንኮለና በይ ብሄር ዓጊትና ይኮነ ከምኡ ተኮይኑ ዳ ክነረካ እንደገደፎም እዚ መፂና ክናገር ኮይኑ ደሊ ኣብዚ መፂና ክነዋግዕ ኮይኑ ደሊ እሱ ይኮነ ግን ትዋና ሓና መስመርና መሰረታዊ ነገርና ሰቢኻና ኣብ ልዕሊ ወዲ ሰብ ዝበፅሕ ግፍዒ ክስምዐካ ኣለዎ ፅባሕ ንጎ ኣኻ ክበፅሐካ ኣብ ርእስኻ ኢልና ኢና ኮይኑ ግን እዚ መንገድ ተጠቂምኩም እዚ ክፍተ ተጠቂምኩም ትግራዋይ ክብላዕ ትግራዋይ ክውቃዕ ኣብ ዘይኮነ ነገር ትግራዋይ ኣብዚ ክሳዓት ፀጊሙ ኣሎ ብዙሕ ነገራት መከራ ዝፅል ኣሎ
ፈቆዶ ዓድማ ተበታትሎ ትግራዋይ ክብላዕ ትገርዎ ኣለኹም ተጋሩ ረስሓት ግን ዓገብ ዓደብ ግበሩ ከምሊ በዓል ምቕናይ ከምሊ በዓል ኣሞራል ተባልኩም ሰባት ዓገብ ንለኩም ኣለና እዚ ዳርያ ተግርፉ ኣለና እዚ ትኸድዎ ዘለኹም መካየዳ ከም ተኽላይ ከም ኬኹም ገርዎ ተኽላይ ሞግትዎ ኣትሕዝዎ ኣሕነቕዎ ስርሑ ውፅዮ ብተኽላይ ኣምሲልካ ግን ክንደይ ምስኪን ትግራዋይ ክብላዕ ትገርዎ ኣለኹም መካየዳ ኢና ንቀዋም ኣለና ዓገብ ኣለና ከምሊ በዓል ዘርኣያ ያዕቆብ ዝኸድዎ ዘለዎ ፖለቲካ ሰርሕዎ ዘለዎ ኣካይዳ እዚ ትኽክለኛ ዘይኮነ ኢና ንማወቅ ዘለና እምበይ ኣንሕና ከዚ እውን ተኽላይ ኣይጥየቂ ተኽላይ ሕተት ትግራዋይ የለ በሬ ሰሓቦ ንተኽላይ እንታርጎኛ እንጨርስ ናገራ እንደላና ንመሲ እንታይ ይባል ስለዝበለ ይወፅኡ ተኽላይ ሰሓቦ በሬ በሏቸው ጸረ ህዝብ ናቸው ጸረ ልጅቷ ናቸው ስለዚህ እኛ እያወራን ያለ ነው ተክላይ ራሱ ኃላፊነት ወስዶ የሚወጣ ህፃን ልጅ እኮ አይደለም አንድ ሰው ከ18 ዓመት በላይ ከሆነ የመከሰስ መብቱ ግድ ነው ይሄ ትንሽ ልጅ እኮ አይደለም ስንት ስራዎች የሚሰራ ሰው ነው እኔ በጣም የሚያስቀኝ ነገር በትግረኛ የምትሰሩት የእልህ ፖለቲካ እና አሞራን ብትሆን ህዝብ አልወከላችሁ እንደዚህ አይነት ነገር ውስጥ ጣልቃ ስትገቡ ካልቻላችሁ የንግግር እንትናችሁን አስተካክሉ አሁን አሞራው በየዋህነት ነው ብዬ ነው የማምነው አስፈራርቼ ልጅቷ ከመጣች ብሎ ነው እነዚህ ቃቃጫው ታጥቾቱ እነዚህ እኮ ሂውማን ትራፊክ የሚሰሩ ሰዎች ከእናንተ በላይ ስማርት ናቸው ስንት ነገር የሚያደርጉ ሰዎች ናቸው ለዓለም መንግስት ያስቸገሩ ናቸው ጸረ ህዝብ ናቸው አንድ ጊዜ የሚታርገው በእናትህ የሚታርግልኛ አንዳንድ ጊዜ ምን ሆነ ነው በረከብ ቤት የምታስረብሸው እኔ አገባኝም አንድ የሚታርገው እኔ የራሴን ጭንቅላት ነው የማወራው ያንተን አይደለም አንተ ራስህ ቃላትን አስተካክል ስለዚህ እኛ እያለናለ ነው አስተካክያለሁ አንተ ዝም በል እሺ አንዴ የሚታርገው ኮማንዶ ጸጋይ ምታርግና ጠብቀው እኔ ስራ አለ ምንድነው ጉድ እኛ እንንገራችሁ እኛ የተራበ ህዝብ አለን እኛ የከፋ ህዝብ አለን ቅንጦት ነው የምትወሩልን እናንተ በተለይ ውጭ ሀገር የምትኖሩ ስለ ማርያም ይዘናችኋል ስለ ማርያም ቆንጆ ምግብና በርገር እየበላችሁ ህዝብ የሚያጣላ ቃል አታውጡ ካፋችሁ እንዲሁ በመድኃኒዓለም ይዘናችኋል እኔ አሜሪካን ያሉት ፍሪ ስፒች ይቻላል እንደፈለኩ መናገር ግን ነገ እኔ ጓደኞቼ የሰፈሬ ሰው ዋጋ የሚከፍልበት እንዴ እንደ አማራ ልጅ እኮ እነዚህ ሰዎችም እኮ ሊቀየሩ ግድ እኮ በሚነገረው ፕሮፓጋንዳ ስለዚህ ይሄ ፕሮፓጋንዳ መቆም አለበት እናንተ ለብሽሽቅ ነው የምታረጉት በብሽሽቅ መሀል ማት ነፍስ ነው የሚጠፋው ሰው ከጦርነት አይማርም እንዴ ሩዋንዳ ላይ እኮ የአንድ ግለሰብ ንግግር እኮ ነው ሁላ ዘር ያጠፋው ስለዚህ ይሄ ልጅ ወንጀለኛ ነው ሂውማን ትራፊክ ነው የሚሰራው ይጠየቃል ገጥሞ በአፍንጫው በእጅ በጆሮ ተይዞ ይጠየቃል ጊዜ ይወስዳል እንጂ እኛ እያለን ያለው ነው ግን እሱ የሚሰራውን ስራ ትግራዋይ የሰራው አድርጋችሁ የምታስመስሉ ለምሳሌ ምቅና የምትባል አይምሮ የወደቀ ማሰብ ማትችል ኮንፊደንስ የሌለ በራስ ማንነት ማትኮራ ርካሽ ሰው የዘር ልታረገው መልኩን ተጋሩ ናቸው የሚያግቱት አልክ ከሱ ጋር ስለጣላ በስራ ስለተጣላችሁ ይህን ሲስተም እኮ እኛ መሀል ከተማ ነው ተወልደን ያደግነው እናውቀዋለን እኔና ሀለንጋይ ካልተግባባን ወደ ሀለንጋይ ለጥፌ አሳያለሁ ስሬን የምትበሻሸቁትንም እናውቃለን ብሽሽቅ አታርጉ ብዙ ህዝብ ይዛችሁ እየጠፋችሁ ነው በእናንተ ብሽሽቅ መሀል ይኸው እነዛ ፖለቲከኞች ሲሰሩ ያደሩት እነ ሞጣ አሜራኪ ትውረዱ እንደዚህ ያለ ቅድም እንትናንፋኗ እንታስገባው ሲል ነበር መኩ ሰው ሆኖ ነው የሚገባው የሺ ትግራዋይ ደም እኮ ያለበት ሰው ረሽሟቸው በጥይት እያየ ነው ሁሉ ነገር ይዋጻዩ ግን አነ ናብ ሚዲያ እዚ ብዙሕ ተቃላቀለ ይፈልጥን እዚ ጉዳይ እዚ ግን ናብ ካሊእ ከይደደህዋለ ፕሊስ በጃኹም ተጠንቀቁ ብመልሓስና ንገብሮ ህዝቢ ከይነጥፍእ ንሕና በረከት ተፀጊዕ ይዛረብ ዘሎ ኣብዚ ኔና ብኩሉ ናብ ላይፍ ኔና ተፀጊዕና ኢና ንዛረብ ተፀጊዕና ኢና ንፍክር እቶም ምንም ዘይፈከሩ ሰባት እዮም ኣብዚ ጉዳይ እዚ ዝጉድኡ ንከይጉድኡ ደሞ ሲልካ መልሓስካ ተጠንቂቅካ ተዛረበ ሶሻል ሚድያ ኩላኻ ማለት እዩ በጃኹም ስለ ህዝቢ ስለ ትመንእሰይ ስለ ተጓል ኣንስተይቲ ክትብሉ መልሓስኩም ተጠንቂቅኩም ኣውዩ በቃ ይዕልሉ ካብኡ ነቲ ሓደ ከተቃባጠር ነቲ ሓደ ገለት ይኮነ ስለ ከይጉዳእ ብዛዕባ ሂወት ወዲ ሰብ ተገዲስካ ኣውዩ ብዛዕባ ሃና ደሞ ኩሉ ነገር ክግበር ዝግብኦ ጠይቆም ኣለው ናይ መወዳእታ ደሞ ዲኤንኤ ንግበር ይብለ ኣሎ ገይሮም ባዕሎም ይዋፅዎ ግን ናብ ክሳይ ከይድ ስለ ዘሎ ተጠንቀቁ ሓደ ሓደ ኢልካ ፀሓፈለይ እሞ እታ ዝሓዘትካ ሓደንጋይ ክትምልሰና ተስፋይ ኢድካ ተውፅላሃ መስለኒ ሚውት አድርጎ የሚል ነገር አለ ሎዚ ጋርም ሚውት አድርጊው በረከት ወንድሜም ሚውት አድርገው በረከት ወንድሜ ሳላመሰግና አላልፍም አይ ቲንክ ይሄንን ጉዳይ አምጥተህ በፌስቡክ ላይ ብዙ ነገር እንደምትሰራ ሰምቻለሁኝና ስላወኩም ደስ ብሎኛል ሎዛም እውነቱን ለማወቅ የመጣሽበት መንገድና ሚዛና የሆናችሁበት አለንጋይም የሸገርም ዜድም አሪፍ ነገር ነው የተናገራችሁት እኔ እንግዲህ በዘርም በምንም ከሃና እንኳን ዘር ተወለደ እንዳይባል ሌላ ቦታ ነው ያለሁት ሶ በዘር ላይ የሚሰሩ ፖለቲከኞች በአማራም በትግሬ ውስጥም ተወሽቀው እየሰሩ ያሉ አሉ በትግራዋይ ውስጥም ተወሽቀው እየሰሩ ጉዳዩን ወደ ሌላ አጀንዳ እየተጠቀሙ ያሉ
ሰዎች አሉ። እነሱን ጉዳያችን አይደለም። እዛ ላይ ፎከስ አድርገን ህዝባችን ማንኛውም ኢትዮጵያ ላይ ያለ ወገኖቻችን የትግራይም የአማራም እናተኛ ነው፣ የትግራይም እናተኛ ነው። ሶ ይህንን ነገር ለማስቆም ተባብረን እኛ ነን መስራት ያለብን። እነሱን ማገት አይቻልም። ቤታቸውን ከፍተው ስለሚያወሩ እንደዛ አትውሰዱት ለማለትና ለማባበል ጊዜ የለንም። ማድረግ ያለብን ህዝቡን የማንቃትና በሰውነት ደረጃ ላይ ብቻ መስራት ነው የሚገባን። አጭሩና ይህንን ሁሉ ቁልፍ ሊፈታና ሊያረጋጋው የሚችለው አንድ ነገር ነው። በመጀመሪያ ደረጃ ተክላይ ዲኤንኤ መመርመር አለመመርመር የሱን የግለሰብ ፍላጎት ሳይሆን አራቱ ሰዎች ልጅቷን ስትሞት የቀበሯትን ሰዎች መጀመሪያ እሱን ጨምሮ ይድነቅንም ይመች ተክላይ እንደዚሁም አራቱን ሰዎች መጀመሪያ በህግ ጥላ ስር ይሁኑ። ከዛም በኋላ ሁሉም ሰላም ይሆናል። እያንዳንዱ መሄድ ያለበት በግለሰቦች ምሬት ወይም እሱ ተክላይ በፈለገው ወር ደግሞ አየለ ወይ ደግሞ እኛ ስለፈለግን አይደለም። አካሄድ አለው እሱ። ስለዚህ እነዚህ ሰዎች እዛ ጋር ልጅቷን ስንቀብራት ነበርን የሚሉት እስካሁን አልወጡም። ተግባባን በረከት? አንተ ጋር መጥተው አውርተው ነበር፣ ግን እነሱንም እንፈልጋቸዋለን። ህጋዊም ከሆኑ በህጋዊ መንገድ ትክክለኛ አካሄድ ተሄዶ በህግ ቁጥጥር ስር መጀመሪያ መዋል አለባቸው። አንድ ሰው ህግ ጥላ ስር ሆኖ ነው ምን መመርመር እንዳለበት መታወቅ የሚችለው እንጂ እኛ ቲክቶክ ላይ ስለለፈለፍን አይደለም። አካሄዳለሁ የዲኤንኤ ምርመራ ይሁን እያንዳንዱ ነገር። አሁን ተክላይ በቦታው አልነበረም። እሱን የላካቸው በስልክ እየተገናኘ ነው የሚያሰራቸው። የግድ እነሱን የሰጡትን ነው አምኖ ልጆቹን አምናቸዋለሁ ያለው። እኛ ደግሞ ማመን አይደለም መጀመሪያ ቀበርናት ያሉት አራቱ ልጆች በህግ ቁጥጥር ስር ይዋሉ። ተክላይም ይመችም ህጋዊ ነገር አይደለም እየሰሩ ያሉት በህግ ቁጥጥር ስር ይዋሉ። ማንም ብሔረሰብ ላይ ከዛ በኋላ የሚነሳው ነገር ጸጥ ይላል። የቲክቶክ ጋጋታው ወሬውም ጸጥ ይላል። ስለዚህ ማድረግ ካለብን ህጋዊ ከሆነ እየኖረ ከሆነ እዛ ከሳውዲ ኤምባሲ እናገናኛለን። መጀመሪያ በህግ ቁጥጥር ስር ዋል። ይመችም የተባልከው ከአማራ የተወለድከው ኦልሬዲ ታርጋውን ተውት። አሁን እኔ ታርጋውን አልለጥፈው ደላሎችን ነው ማወራው። ስለዚህ ደላሎቹ ስድስቱ ቀብረናታል ያላችሁት አንድ፣ እንደዚሁም ይመች የምትባለው እንደዚሁም ደግሞ ተክላይ የምትባሉት ዋናዎቹ ደላሎች በህግ ቁጥጥር ስድስታችሁ ትውላላችሁ። እዛም የነበሩት 9 ያዩትን እንዲመሰክሩ ደግሞ እነሱም ይውላሉ። ፔሬድ። ይህንን ነገር ማድረግ ከተቻለ ሁሉም ነገር ቀላል ይሆናል። አሁን ይመች ህጋዊ ሆነህ እየሰራህ ከሆነ እዛ ኤምባሲ ሄደህ በህግ ቁጥጥር ስር ሁን። አራቱንም ሰዎች ማንም ሴፍ እፈራለሁ ለህይወቴ እንደዚህ ነው ምናምን የምትሉትን ድራማስ ተውት። ሌሎች ጉዳዮች እኛ ስለ ሀና ብቻ አይደለም እንጠይቀው። እዛ በረሃ ላይ በማይሆን መንገድ በቀን በሺዎች እየተጓዙ ለሚያልቁት ዋጋ ለመጠየቅ ነው። ዋናውን የትራፊኪንግ ነገር ለማቆምም ጭምር ነው። የአንድ ሀና ጉዳይ ወደፊት መጣ እንጂ የብዙ ትግራዋይ፣ የብዙ ኦሮሞ፣ የብዙ አማራ፣ የብዙ ብሔረሰቦች ስደት ላይ ሄደው በረሃ ለሚቀሩት ነው ድምጽ እየሆነን ያለ ነው። ስለዚህ ለነዚህ ነገሮች ላለው ትራፊኪንግ ደግሞ ሁላችንም ወንጀለኛን ተባባሪ አይደለንም። ህይወት ላይ የሚቀልድ ሰው ግራም ነፈሰ ቀኝ ልጅቷ በህይወት ትኑርም አትኑርም ኃላፊነት ወስዳችሁ የወሰዳችሁት ደላሎች የጉዳዩ ተጠያቂ ናችሁ። በህይወት ባትኖርም ትጠየቃለህ፣ በህይወት እያለችም ትጠየቃለህ። አሁን በህይወት አለች የለችም ጉዳይ አይደለም። መጀመሪያ በህግ ቁጥጥር ስር ዋል። ከዛም በኋላ የሚካሄድበት ስቴፕ ሲካሄድ መውጣት ባለበት ልክ ይወጣል። ተግባባን? ስለዚህ አሁን ማድረግ ያለባችሁ ሁላችንም ማድረግ ያለብን ነገር ቢኖር አንድና አንድ እነዚህ ስትሞ ሄደን እኛ 15 ቀን ያልፈው ብዙ ተወራ ምናምን በ15 ቀን ውስጥ ብዙ ያገኘነው መረጃዎች አሉ ከሁሉም አንፃር ማለት ነው። ፋይናል የደረስንበትና ሶሉሽን የሚያመጣው አንዱ ጉዳይ ምንድነው? ቀጥታ ሄደን የሚቆመው አራቱ የቀበሯት ሰዎች መተው ነገሩን ከዛም በኋላ ያንን አምነን ሞታለች አለን ነው የሚለው። ይድነቅም ይመችም አብረው የተጓዙትም። ስለዚህ ኪ ፖይንት ያለው አራቱ ሰዎች ጋር ነው። ሲቀብሩ ያለበትን ፕሮሰስ እነሱ ቃላቸውን መስጠት አለባቸው። እንዴት እንደተፈጸመ እያንዳንዱ ስቴፕ በህግ ቁጥጥር ስር ሆነው ነው እንትን የሚሉት ማለት ነው። ለዛችንን እያሰብን ከዚህ በኋላ የሚሰደዱትንም ህገ ወጦቹንም ከመሰረታቸው ለማድረግ ነው የምንሄደው። ስለዚህ አሁን በህግ መስመር መሄድ ካለባችሁ መተባበር ያለብን ነገር አንድና አንድ ነገር ስትቀበር የነበሩት ቀብረናል ያሉት አራቱ ተክላይ የላካቸውና የሚተማመንባቸው ሰዎች ለህግ መቅረብ አለባቸው። ተክላይም ይመችም ለህግ መቅረብ አለባችሁ። ለተነሳው ነገር ከመነሻውም ተነጋግራችሁ ተደራድራችሁ ሰውን ስትሸኙና አደርሳለሁ ብላችሁ ቃል ስትገቡ የተከፈላችሁም ደላሎቹ እናንተ ስለሆናችሁ እናንተ ነው የሚመለከታችሁ። ሌላው የትግራይ ህዝብ ምን አግብቶት ምን ነግቶት
ገና ስንት ምንም በማያውቀው ነገር ስደት ላይ ያለ ላይ ትኩረት የሚደረግበት ምክንያት ተግባባል። ስለዚህ አሁንም አራቱ እኛን የቀበርናት የሚሉት በአካል መምጣት አለባቸው። ቲክቶክ ላይ አይደለም። ቲክቶክ ላይ ማድመቅ ነው የሚሆነው። ህግ ፊት ተክላይም ህግ ፊት ይመችም ህግ ፊት ስድስቶቻችሁ ስለሆናችሁ የጉዳዩ ተዋናዮች ከዛን በኋላ ህግ ይዞ ሲመረምር ያሟሟቷን ሂደት ምንም አይነት ፕሮሰስ ሲያደርግ ይሄን መመርመርም ስቴፕ አውት አድርጎ መጠየቅም ያ የህግ ድርሻ ይሆናል። ህዝቡም የሚያርፈው በዛ ልክ ሲሆን ነው። ስለዚህ እኔ መናገር የምፈልገው ይሄንን ነው። አመሰግናለሁ። ተስፋይ ሪሁሞም ሓደ መፍትሕ እዚ አይልዮም ይድኒ ከምዚ ሰብካ ምዘለው መፍትሕ እዚ ተቃውሞ ጠለኩም ይዋተይ ቴንክ ዩ ተስፋይ ኦኬ ቀጥል